ለማንም ሰው ማካፈል የሌለብን 5 የግል ሚስጥሮች። አልበርት አንስታይን ከተናገረው። ሰው እንደመሆናችን መጠን በየዕለቱ ከሰዎች ጋር መገናኘታችን የማይቀር ነው። አንዳንዴም ችግሮቻችንን፣ የተሰማንን ስሜቶች በመናገር ከወጠረን ሐሳብ መገላገል እንፈልጋለን። ነገር ግን ከተናገረን በኋላ ከነበርንበት በላይ ራሳችን ላይ ሌላ ችግር እንደጠመጠምን እንረዳለን። በአጭሩ ለሰዎች መናገር ያለብንንና መናገር የሌለብንን ነገር መለየት ካልቻልን የሚያስከፍለን ዋጋ መኖሩ የግድ ነው። ይህንን አስመልክቶ አልበርት አንስታይን ሰዎች ለማንም ማካፈል የሌለባቸው 5 የግል ሚስጥሮችን በ5 አጠቃሎ ተናግሮ ነበር። እነዚህን 5 ነገሮች ከተረዳችሁና ከተገበራችሁ በሰዎች ምክንያት ያጣችሁትን ነገር ዳግም እንዳታጡ ይረዳችኋል። ለህይወት ዘመን ምርኩዝ የሚሆን የህይወት ምክርን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ሰባችን ይሆኑ። እንዲሁም ቤተሰቦቻችን እንደ ሁል ጊዜው ላይክ በማድረግ ጋርነታችሁን አሳዩ። ለማንም ማካፈል የሌለብን 5 የግል ሚስጥሮች። አንደኛ፣ የስኬትህን ሚስጥር። ይህ ማለት ለሰዎች ክፉ ማሰብ ወይም እናንተ የደረሳችሁበት እንዳይደርሱ ማድረግ ማለት አይደለም። እንደ እውነቱ ሌሎችን ማበረታታትም ሆነ መርዳት ተገቢ ነው። ነገር ግን አንዳንድ ስኬቶች ስኬታማ የሆናችሁት እንኳን ነገሩ ሚስጥር በመሆን ይችላል። ለምሳሌ የኮካ-ኮላ ፎርሙላ እስከዛሬ ድረስ ሚስጥር ባይሆን ካምፓኒው በየቦታው በግለሰብ ይከፈት ነበር። ግን ሚስጥር በመሆኑ ምክንያት እስካሁን ድረስ ትርፋማ ድርጅት ሆኖ መቀጠል ችሏል። ስለዚህ የስኬት ሚስጥሮችን የምትሰሯቸውን ሆነ የምትፈጥሯቸውን ፈጠራዎች ለሰዎች አትናገሩ። ሁለተኛ፣ ችግሮቻችሁን። በእርግጥም ችግርን ለሰዎች ማጋራት ሸክም እንዲቀልልን ሊያደርግ ይችላል። ነገር ግን ከዛ በኋላ በነገራችሁት ሰው ዘንድ የሚኖራችሁን ምስል ሊያወርደው ወይም ልትናቁም ትችላላችሁ። ምክንያቱም 70% የሚሆን ሰው በትክክል ችግራችሁን ሲሰማ ይደሰታል። 10% ደግሞ በጣም ያስቡላችኋል። 20% ሰዎች ደግሞ በጭራሽ ስለዛም ጉዳይ አያስታውሱም። ስለዚህ ሁልጊዜም ለችግራችሁ ፕሮፌሽናል መፍትሄ እንፈልጉ። ያ ማለት ለአእምሮ ችግር የስነ ልቦና ባለሙያ፣ ለቢዝነስ ውድቀት የቢዝነስ አማካሪ፣ ለወንጀል ነክ ስራዎች የህግ ባለሙያ አማክሩ። ይህ ወደፊትንም ጨምሮ ትክክለኛውን መፍትሄ ከማግኘት አልፎ በሰዎች ዘንድ ከሐሜት ይጠብቃችኋል። ሶስተኛ፣ ራእያችሁን አታጋሩ። ይህ ማለት ለእናንተ የታየው ነገር ሰዎች እንዲረዷችሁ አትጠብቁ እንደማለት ነው። ራእይ የሰው ልጅ የሚኖርለትም የሚሞትለትም ነገር ነው። ታዲያ ይህን የሚያህል ታላቅ ጉዳይ ለሰዎች ተናግራችሁ ሊያጣጥሉባችሁ ወይም አልፈው ሊቀልዱባችሁ ይችላሉ። የዚህ ዋነኛው ምክንያት እናንተ የታያችሁ ሊታያቸው ስለማይችል ነው። ስለዚህ ነገሩ አካል እስኪለብስ ድረስ ሁሉም ነገር በልብ ይጠበቅ። በህይወታችሁ ልታሳኩ የምትፈልጉትን ነገር በመጻፍ ልታሳኩት፣ ልትፈጽሙት ትጉ እንጂ ለሰዎች በመናገር ኢነርጂያችሁን አታባክኑ። አራተኛ፣ ገቢያችሁን አታሳውቁ። ይህ ግልጽ ነው። ገቢያችሁ ዝቅተኛ ከሆነ ለንቀት፣ ለትችትና ለመገመት ያበቃችኋል። ገቢያችሁ ከፍተኛ ከሆነ ደግሞ ለብድርና ሰዎች ባይኖራችሁ እንኳን እናንተን መረዳት እስኪከብዳቸው ድረስ የምታገኙትን ገቢ መናገራችሁ በህይወታችሁ ላይ ተጽዕኖን ይፈጥራል። ስለዚህ ገቢያችሁን አትናገሩ ወይም አታሳውቁ። ማንም እናንተን የሚያየው በምታገኙት ገቢ ስለሚሆን፣ ስለዚህ ገቢያችሁን አታሳውቁ። አምስተኛ፣ የቤተሰባችሁን ችግር አትናገሩ። ቤተሰብ ሁሌም ቤተሰብ ነው፣ ጓደኛም እንዲሁ ጓደኛ። ስለዚህ ለራሳችሁ የምታስቡ ከሆናችሁ ለራሳችሁ መስመር አበጁ። የቤተሰብ ሚስጥር የራስ ነው። እናንተም አንድ የቤተሰቡ አካል ናችሁ። ስለዚህ ቤተሰባችሁን ስጋት ላይ ላለመጣል የቤተሰባችሁን ሚስጥር ጠብቁ። ለማንም ሰውም አታጋሩ። በመጨረሻም ሌላ ብዙ ሚስጥር የምናረጋቸው ነገሮች ቢኖሩም እነኚህ ግን በዋነኝነት ልንጠብቃቸው የሚገቡ ሚስጥሮች ናቸው ሲል አልበርት አንስታይን አስቀምጧል። በዚህ ምድር ስንኖር መናገር እስከ 2 ዓመታችን እንለምዳለን። ነገር ግን ዝምታን በሕይወታችን ለማማር የተፈጥሮ ስርዓት አይደለም። ዝምታ ልክ እንደ ሰውነት ግንባታ እንደሚያስፈልገን አምነን በዓላማ የምንለማመደው የጥቂቶች ብቻ ጥበብ ነው።
በዚህ ምድር ሁለት አስደናቂ የዝምታ እውነታዎች አሉ። አንደኛው እውነታ ዝምታ የታላቅ ጥንካሬ ምንጭ ነው ይላል ታላቁ ላትሶ። ይህ አባባል አንዳንድ ጊዜ እናንተ ማድረግ ከምትችሉት ጥሩ ነገሮች መካከል ዝም ማለትም አማራጭ መሆኑን የሚያስታውስ ነው። ሁለተኛው እውነታ ዓለማችን የምትጠፋው ባላዋቂዎች ጩኸት ሳይሆን በአዋቂዎች ዝምታ ነው የሚለው አባባል ነው። ይህ የዝምታ ሌላኛው ገጽ ነው። እነዚህ ሁለት እውነታዎችን ተመልክተን የምንረዳው አንድ ነገር ቢኖር መናገርም ሆነ ዝምታ የራሳቸው ቦታ እንዳላቸው ነው። ይህንን ያስታረቁ ሰዎችም ዛሬ በታላቅ ከፍታ ስኬት ላይ ይገኛሉ። ዛሬ በዚህ ቪዲዮ የዝምታን ጥበብ እንማራለን። ምርኩዝ የሚሆን የህይወት ምክርን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን የሆኑ ቤተሰቦች እንደ ሁልጊዜው ላይክ በማድረግ አጋርነታችሁን አሳዩ። ጥበበኞች የሚናገሩት ነገር ስላላቸው ይናገራሉ፣ ሞኞች ግን መናገር አለብኝ ብለው ስለሚያስቡ ይናገራሉ ይላል ፕሌቶ። አብዛኛው ጊዜ በሰዎች መሃል ንግግር የሚፈጠረው ዝምታን ለማስወገድ ሲባል ነው። እናም ሁልጊዜ ባወራን ቁጥር ብልህ የሆንን ይመስለናል። ነገሩ ግን ተቃራኒ ነው። አስተውላችሁ ከሆነ አብዛኞቹ ስኬታማ ሰዎች ላይ እነዚህን ሁለት ነገሮች ልብ ትላላችሁ። አንደኛው ዝምታቸው ሲሆን ሁለተኛው ፈገግታቸውን ነው። ዝምታ ለራሳችን የምንሰጠው ውድ ስጦታ ነው። ይህ ማለት ደግሞ በቃላቶቻችን መካከል ያለ ክፍተት ነው ማለት ነው። የራሳችንን ብቻ ማድመጥ ሳይሆን የራሳችንን ልብ፣ የራሳችንን ነፍስና ደመነፍሳችንን ሲያናግረን መስማት እንችላለን ማለት ነው። አትልፉ። ሰዎች ሁልጊዜም ከሚሰሙት የሚያዩትን አስበልጠው ያምናሉ። የሚሰራው መድረኩን እስኪይዝ ድረስ ብቻ ጆሮ ይሰጧቸዋል። ምን እያልኩ ነው? ስለ ራሳችሁ በንግግር ዝናችሁን አታካብጁ፣ በስራ እንጂ በወሬ አታወቁ። እናንተ ማን እንደሆናችሁ ለሁሉም ሰው የግድ ማብራራት አይጠበቅባችሁ። ከምትናገሩት በላይ ስራችሁ ስለ እናንተ ጮክ ብሎ ይናገራል ወይም ያወራል። ሰዎች ስለ ራሳችን የምንናገርበት ብዙ ምክንያቶች አሉ። እንድንከበር፣ ቦታ እንዲሰጠን፣ እንዳንናቅ፣ ሌሎችም ብዙ ምክንያቶች ይኖራሉ። ነገር ግን በንግግር የምትፈጥሩት መፍትሄ ዘላቂ እንዳልሆነ ተረዱ። አንዳንድ ጊዜ ስለ ራሳችን ቅመማ ቅመሙን ጨምረን ከፍ አድርገን ስንናገር ሳይኮሎጂስቶች ይህንን ምን ይሉታል? በራስ መተማመን የሌላቸው ሰዎች ሳያስቡት ራሳቸውን ለማከም የሚያደርጉት ሙከራ ነው ይሉታል። በዛ በሚናገሩበት ጊዜ በሚሰማቸው ስሜት ከውስጥ እየተፈጠረ የነበረውን ፍርሃትና ማፈር ለጊዜው ያስታግሱታል ይላል። በዚህ የሚገኘው መፍትሄ ግን እውነተኛ እንዳልሆነ ራሳቸው ሳይኮሎጂስቶች ይናገራሉ። ይልቅስ ፍርሃትንና በራስ አለመተማመንን ለማጥፋት ትክክለኛ የሆኑ እርምጃዎች አሉ። እነሱም በማወቅ ከዛ ስሜት ማውጣት ይቻላል። ታዲያ ከላይ ባነሳናቸው ተያያዥ ምክንያቶች ሰው ዝም ከማለት ይልቅ ንግግርን ሲያስቀድም ወይም አማራጩ ሲያደርግ ይታያል። ዝምታን የለመደ ሰው መናገር ባለበት ቦታ መናገር ይችላል። ነገር ግን ወሬን የለመደ ሰው ዝም ማለት አይችልም ይላል ታላቁ ፈላስፋ። በሐሜት ላይ አትሳተፉ። ሰውየው ራሱ ቢኖር ልትሉ የማትችሉትን ነገር ከጀርባ አትናገሩ። ሁልጊዜም ዝምታን ልመዱ። ንግግራችሁ ከዝምታ መሻሉን ስታረጋግጡ ብቻ ተናገሩ። ይህን ማድረጋችሁ አንደኛ ከራሳችሁ ጋር ሰፊ ጊዜን ሲሰጣችሁ፣ ሁለተኛ በሰዎች ዘንድ ለታላቅ ዓላማ የምትታመኑ ሚስጥር ጠባቂ እንደሆናችሁ ይታወቃል። የሰውን እምነት ማግኘት ቀላል አይደለም፣ ግን ይህ አይነቱ ጥበብ ላላቸው ሰዎች በጣም ቀላል ነው። ታዲያ ዝም በሉ ሲባል ልክ ባለው መንገድና ልትቆጣጠሩት በምትችሉት መንገድ መሆን አለበት። በመጨረሻም እንደ ብልህ ሰው መናገር ያለባችሁን የሌለባችሁን ቦታ በመለየት በጥበብና በማስተዋል ኑሩ። ብዙ ነገር እያጣን ያለነው ብዙ ነገር እየተናገርን ስለሆነ ነው። ኃይላችሁን መቆጠብ ከፈለጋችሁ ዝም በሉ። ብዙ አስመሳይ ሰዎች አሉ። እነዚህም ሰዎች ስለ ማንነታቸው፣ ስለሰሩት ነገር ብዙ ውሸትን ይናገራሉ። ውጤታቸው ግን ሌላ ነገር ነው የሚናገረው። ፈጽሞ ማስመሰል የማትችሉት ነገር ቢኖር ውጤታችሁን ነው። ስለዚህ ስለምታደርጉት ነገር ሁልጊዜም ማውራት አይጠበቅባችሁም። ውጤታችሁ ስለ እናንተ ይናገራል። በዝምታ ስሩ። ጥቂት በመናገር ብዙ በመስራት በውጤቶቻችሁ አስደንግጧቸው። አንድ አባባል አለ፣ በዝምታ ስትገነባ
ምንህን ማጥቃት እንዳለባቸው አያውቁም ይባላል። ብዙ ዕቅድ፣ ሐሳብና ዓላማ ኖሯችሁ ዛሬ የማትፈልጉበት ቦታ ላይ ላላችሁ ይሄ ቪዲዮ ለእናንተ ነው። ከምቾቶቻችሁ ወጥታችሁ በዝምታ ውስጥ ራሳችሁን ፈልጋችሁ ልታገኙ ይገባል። ለሕይወት ዘመን ምርኩዝ የሚሆን ምክርን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። ቤተሰቦች እንደ ሁል ጊዜው ላይክ በማድረግ ይጀምሩ። የሰው ልጅ በድብቅ ለሚያደርገው ነገር በአደባባይ ይሸለማል። አንዳንድ ጊዜ ግርግር ከበዛበት ቦታ መራቅ አለባችሁ። አንዳንድ ጊዜ ከሰዎች ከነገሮች መራቅ አለባችሁ። አንዳንድ ጊዜ ወደ ውስጣችሁ ልታደምጡ ራሳችሁን ልትፈልጉ ይገባል። ይህ የሚሆነው ደግሞ በዝምታ ውስጥ ብቻ ነው። ለ1 ወር፣ ለ2 ወር፣ ለ3 ወር ዝም ብላችሁ ራሳችሁ ላይ ኢንቨስት ብታደርጉ ምን የሚፈጠር ይመስላችኋል? ለምን ይህን ያህል የመናገር ፍላጎት በውስጣችን ያደረ ይመስላችኋል? በጥናት እንደተረጋገጠው 75% ያህል የሚናገሩ ሰዎች የተናገሩትን አያደርጉም። ይህም ለምን ተብሎ ሲጣራ በንግግር ውስጥ ለመተግበር የነበራቸውን ኢነርጂ ስለሚያጡት ነው። አእምሯችን በተደረገና ሊደረግ ባለ ነገር መካከል መለየት አይችልም። በተደረገና ሊደረግ ያለ ነገርን የሚለየው በሚሰማው የእርካታ ስሜት ብቻ ነው። ይህ ማለት ዕቅዳችሁን፣ ህልማችሁን፣ ሐሳባችሁን ስትናገሩ የሚሰማችሁ እርካታ አለ። ይህ እርካታ ሲሰማው ደግሞ አእምሮ ያንን ዕቅድ ለመተግበር የሰበሰበውን ኢነርጂ ይበትናል። ለዚህም ነው አንድ ነገርን 2 ወይም 3 ጊዜ ከተናገራችሁት በኋላ ሙሉ ለሙሉ ለማድረግ የነበራችሁን ኃይል የምታጡት። ሁሉም ሰው ስኬታማ መሆን ይፈልጋል። ሁሉም ሰው ነገ የሚለው ዕቅድና ግብ አለው። ነገር ግን ማንም ትኩረቱን መሰብሰብ አይፈልግም። ማንም ለራሱ ጊዜ መስጠትን አይፈልግም። በዝምታ ነገሮችን ማከናወን አይፈልግም። በእጃችሁ ያለው ስልክ እንኳን በየቀኑ ሶሻል ሚዲያችሁን ስትከፍቱ ዛሬ በአእምሯችሁ ምን አለ? ዛሬ ምን ፖስት ታደርጋላችሁ ይላል። እናንተም የበላችሁትን፣ የሰራችሁትን፣ የዋላችሁበትን ሁሉ ለሶሻል ሚዲያው ትፖስታላችሁ። አፕልን የመሰረተው ስቲቭ ጆብ እንዳለው ወደፊት ስለምንለቃቸው ቴክኖሎጂዎች ምንም የምንናገረው ነገር የለም። በዝምታ እንሰራለን። ልክ ሰርተን ስንጨርስ ግን የፈጠርነውን ቴክኖሎጂ ዓለምን ያስደነግጣል ሲል ተናግሯል። እስቲ ወስኑ። ውሳኔያችሁንም ለሰዎች አታሳውቁ። በቃ ዝም በማለት በሕይወታችሁ ላይ አተኩሩ። ጠንክራችሁ ስሩ። ሕልማችሁን ኑሩ። የሰው ልጅ በተፈጥሮ ሰው እንዲሰማው ይፈልጋል። ለሰው ሰው ያስፈልጋል። የሰውነት፣ የጓደኝነት፣ የቤተሰብነት ቦታን ለማጥፋት ወይም ይህን ግንኙነት እንድታበላሹ አንመክርም። ግን ሁሌም መናገር ያለባችሁን ከሌለባችሁ ጋር ለዩ። የሰዎች ኃላፊነት የራሳቸውን ሕይወት መኖር እንደሆነ እመኑ። ማንም በተለየ መንገድ ትሪት እንዲያደርጋችሁ አትጠብቁ። ሰዎች አልተረዱኝም፣ ውስጤ ትልቅ ነገር አለ፣ ለምን አልተቀበሉኝም አትበሉ። ሰው ከወሬ ይልቅ ተግባራችሁን ያምናል። እንዲቀበላችሁ የሚያደርግ ውጤትን አስመዝግቡ። ሁሌም በልጣችሁ ተገኙ። መድረኩ ባዶ ስለሆነ ወጥታችሁ የሚሰማኝ ያገኘው ብላችሁ አትናገሩ። ያ መድረክ የሚጠብቀው ባለውጤቱን ሰውዬ ነው። ውጤታማው ሰው ሲመጣ መውረዳችሁ የማይቀር ነው። እውነተኛው ጀግና ተፋላሚው ነው። በሐሳብና በተግባር መካከል ሰፊ ገደል አለ። ያ ገደል ልምድ፣ ብቃት፣ ችሎታ ይባላል። የሆነ ነገር ሐሳባችሁ ላይ እንዳለው ልክ በቀላሉ መውረድ ቢችል ጥሩ ነበር። ነገር ግን ዋጋ ይጠይቃል። እንደናንተ ብዙ ሰው ያልማል፣ ያስባል፣ ያቅዳል፣ በሕልም ዓለሙ ስር ይኖራል። ያንንም እየተረከ ይተዳደራል። ነገር ግን እዚህ ምድር ላይ ጥቂት ሰዎች ይህንን አዙሪት አልፈው ያለሙትን ያሰቡትን ነገር ሲፈጥሩ ታይተዋል። የእነርሱም ልዩነት ብቸኛው በዝምታ ስለሚገነቡ ነው። ሁሌም አንድ አባባል አለ፣ ዛፍ ሲወድቅ እንጂ ሲያድግ ድምፅ አሰምቶ አያውቅም። ብዙ ስታወሩ እየወደቃችሁ እንጂ እያደጋችሁ እንዳልሆነ ተገንዘቡ። ዛሬ ምናልባትም ታምናችሁ የምትሉትን እንደ እውነት የሚሰማችሁ ይኖራል። ስለዚህ ተጠንቀቁ። የሚጮህ ውሻ አይናከስም። ያያችሁትን ነገር መያዝ ከፈለጋችሁ በዝምታ ተንቀሳቀሱ። አንዳንዴ ለምንድን ነው የምናገረው ብላችሁ ራሳችሁን ተመልከቱ። አንዳንዴ
ምናልባትም ምክንያት የሚሆነው ሰዎች እኛን እንደ ሰው እንዲቆጥሩንና እኛ ዋጋ እንዳለን ለማስመስከር ይሆናል። ነገር ግን በንግግር የምትገነቡት መወደድም ሆነ መከበር የሚቆየው ለጥቂት ጊዜ ነው። የእናንተ ፍሬና ውጤት እስኪታይ እስከ መቼ ውጤታችሁን በንግግር ትደብቃላችሁ? መጀመሪያ እንዳልነው ውጤታችሁን መደበቅ አትችሉም። ከሁሉም ውርደት በፊት ቁልፍ የሚሆነውን ዝምታን ያዙ። ለጥቂት ጊዜ በዝምታ ራሳችሁን ለመፈተሽ ተዘጋጁ። ልዩነታችሁንም አስተውሉ። ከመናገራችሁ በፊት ንግግራችሁ ከዝምታ መሻሉን አረጋግጡ ይላል አንድ የታወቀ ፈላስፋ። ስንቶቻችንን ሁልጊዜም በተናገርነው ነገር ብዙ ዋጋ እየከፈልን ያለነው? ቃላት ከእናንተ እስኪወጡ ድረስ የእናንተ ባሪያ ናቸው። ከወጡ በኋላ ግን የእናንተው ጌታ ናቸው። ሕይወት ላይ መቼ፣ እንዴት፣ ምን መናገር እንዳለበት የሚያውቅ ሰው በሕይወቱ ውጤታማ ቢዝነስ፣ ትዳር፣ ቤተሰብ ይኖረዋል። የተሳካለትም መሪ ይሆናል። የሚናገሩትን የሚያውቁ ሰዎች እስከ ዛሬዋ ቀን ድረስ ዓለምን በሚፈልጉበት መንገድ ይዘውሯታል። ሰዎች ለቃላቶቻቸው በሚሊዮን ዶላር እየተከፈላቸው በየመድረኩ ያስተምራሉ። ይህ ሁሉ የሚሆነው ግን ቃላቸውን ከተራው ሰው በተለየ መንገድ መጠቀም ስለጀመሩ ነው። ቃላትን አያባክኑም፣ ዝም ማለትም አይከብዳቸውም። መናገር ያለብንን ቦታ ማወቅ እንዳለብን ሁሉ መናገር የሌለብንን ቦታ መለየት ይገባናል። ዛሬ ለመለየት የሚረዳንን ቪዲዮ ይዘን መጥተናል። በእነዚህ 5 ሁኔታዎች ውስጥ ስትሆኑ ዝምታን መምረጥ ይኖርባችኋል። ምክንያቱም ከብዙ ስህተት ይጠብቃችኋል። ለሕይወት ዘመን ምርኩዝ የሚሆን የሕይወት ምክርን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሆኑ። እንዲሁም ቤተሰቦቻችን እንደ ሁል ጊዜው ላይክ በማድረግ ጋርነታችሁን አሳዩ። በእነዚህ 5 ሁኔታዎች ውስጥ ስትሆኑ ሁልጊዜም ምርጫችሁ ዝምታ ይሁን። አንደኛ፣ ታላላቆቻችሁ ሲያወሩ። ሁልጊዜም ከናንተ የተሻለ ብስለት ላይ የደረሱ ሰዎች ሲያወሩ ከመናገር ይልቅ ማዳመጥን ምረጡ። በዚህ ሕይወት ስንኖር ከዕድሜ ጋር ብዙ ነገሮች ተያይዘው ይመጣሉ። ከነዛ መካከል አንዱ ልምድ ነው። እናንተም ብልህ ከሆናችሁ በዕድሜው ብዙ ያወቀና በልምድ የካበተ ሰው ሲያወራ ምርጫችሁ ዝምታ መሆን ይኖርበታል። ስለዚህ እነርሱ ሲያወሩ ሁልጊዜም እናንተ ዝምታን ምረጡ። ሁለተኛ፣ ሰው ሲታማ። ሐሜት በሚታማበት አካባቢ ላይ ከተገኛችሁ ሁሌም ቢሆን ዝምታን ምረጡ። የሀገራችን አባባል ጓደኛ ሲታማ ለኔ ብለህ ስማ እንደሚባለው በሐሜት ጊዜ ከሚታማው ሰው ይልቅ ሐሜተኛው ሰው ማንነትን ማየትና መለየት እንችላለን። ሐሜት ማለት ባለጉዳዩ ወይም የሚታማው ሰው ቢገኝ በፊት ለፊቱ ልትናገሩት የማትችሉትን ነገር በጀርባ ማውራት ማለት ነው። ሁሌም ቢሆን የሐሜተኛውን ፈሪነት፣ በራስ አለመተማመንና ከዛም ባለፈ ቅናተኝነት በሰፊው ያሳያል። ስለዚህም ሁልጊዜም ከቻላችሁ ሐሜት ባለበት ስፍራ አትገኙ። ከተገኛችሁ ደግሞ ዝምታን ምርጫችሁ አድርጉ። ሶስተኛ፣ ስሜታዊ በምትሆኑበት ጊዜ። ይህ ማለት ብዙ ጊዜ የማንወጣው ዕዳ ስር የምንገባው ስሜታዊ በሆንን ጊዜ በምናወጣቸው ቃላቶችና በምንናገራቸው ሐሳቦች ነው። ሰው ስሜቱን ተቆጣጠረ ማለት የምንችለው ምንም እንዳይሰማው ማድረግ ሲችል ሳይሆን በተሰማው ስሜት ምክንያት የሚፈጠሩ ክስተቶችን ሲቀንስ ወይም ሲቆጣጠር፣ ከቻለም ደግሞ ሲያስወግድ ነው። ይህ 2 አይነት መልክ አለው፣ አዎንታዊ ወይም አሉታዊ ልንለው እንችላለን። ስለዚህ ስትናደዱ ሆነ ስትደሰቱ በቻላችሁበት መጠን ዝምታን ምረጡ። ምክንያቱም ስትናደዱ ክፉ ቃላትን፣ ስትደሰቱ የማትፈጽሙትን ቃል ትገባላችሁና። ስለዚህ አስታውሱ፣ ስሜታዊ እንደሆናችሁ በተሰማችሁ ጊዜ ዝምታን ምረጡ። አራተኛ፣ ሰዎች የግል ጉዳያቸውን ሲነግሯችሁ። ይህ እንደ ቀልድ ሊታይ አይገባውም። ሰው የግል የሚለውን ጉዳይ ለናንተ መናገር ከጀመረ በእናንተ ላይ እምነት አሳድሯል ማለት ነው። ከዛም በላይ በዛ ሰዓት ያንን ለመናገር ድፍረትን አግኝቷል ማለት ነው። ስለዚህ በዚህ ጊዜ ዝም ብላችሁ ማዳመጥን ምረጡ። ምክንያቱም በእናንተ ማውራት ውስጥ የዛ ሰው ድፍረትም ሊጠፋ ስለሚችል፣ ያቺ ወርቃማ ጊዜ ስለሆነች በዛ ጊዜ ከዝምታም በላይ የሚያወራላችሁ ሰው የሚረብሽ ምንም አይነት እንቅስቃሴን አታርጉ። ትኩረታችሁን በሙሉ ሰጥታችሁ ስሙ። ያ የእናንተን የመታመን ደረጃ ከፍ ያደርጋል። ስለዚህ ሁሌም ሰው የግል ጉዳዩን ሲያወራችሁ ዝምታን ምረጡ።
5ኛ ከሰዎች ጋር ስትተዋወቁ ሁልጊዜም ለመጀመሪያ ጊዜ ከሰዎች ጋር ስትተዋወቁ ዝምታን አብዙ። በመጀመሪያ ቀን ስለ ራሳችሁ ብዙ አትናገሩ። ስለዛ ሰው የበለጠ ለማወቅ ሞክሩ። ይህ የእናንተን ደህንነት ከመጠበቅ ጀምሮ በሰዎች ዘንድ የሚሰጣችሁን የመጀመሪያ ምዘና ከፍ ያደርገዋል። ከዛም በላይ ሁሉም ሰው ስለ ራሱ ማውራት ይወዳል። እናንተም ዝም ብላችሁ ለእነርሱ እድልን ስትሰጧቸው፣ ስለ ራሳቸው እንዲያወሩ ስትፈቅዱላቸው ከዛ ሰው ዘንድ የማትረሱና ተቀባይነት ያላችሁ ትሆናላችሁ። ስለዚህ በመጀመሪያ ትውውቅ ቀን ሁልጊዜም ከንግግር ይልቅ ዝምታን አብዙ። ለህይወት ዘመን ምርኩዝ የሚሆን ትምህርትን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። ቪዲዮ ከተመቻችሁ ላይክ በማድረግ ለብዙ ሰው እንዲደርስ ይተባበሩን። እናመሰግናለን።